መቼም ብዙ የለውም ብዙ ናቸው። ያው ዜሌም ራሷ ሁሉ ትዝልተኛል ሰው በጣም ሶ ፓወርፉል ያው ሰላም ታውቁ እንደባለው ልጅ እንደዚህ እንግዲህ አትሊስት እንደተበረታታችሁ ተስፋ አድርጋለሁ። እንደው አንዳንድ ጊዜ ደስ ይላል አይደለም? ዴስቲኒያችሁን ከማየት መጀመር ደስ ይላል። የቱ ጋር ነው ማለት ያማረገው ነገር ውጤታማ መሆኑን ኦልሬዲ ከእናንተ ቀደም ብለው ፍሬውን ኤክስፒሪየንስ ያደረጉ ሰዎች እንደው ራሳቸውን ሰርቲፋይ አድርገው እኔ አሁን በሜዲካል በአሜሪካ የግል ጤንነትን በአደባባይ መናገር ውድ ነው፣ ግን እኔ ያው ህዝቤ እንዲጠቀም ስላሰብኩኝ ምን ይቀነሳል አይደል? እኛው መቼም ክብራችን ጌታ ነው አይደል? ከዚህም በላይ እንግዲህ እኛው በጣም ወዳቸው እኛንም የሚያገለግሉ ብዙ አገልጋዮችም እረዳለሁ። ጌታ ይመስገን እነሱ ለጌታ ቢሰነብቱለት ብዙ ለህዝቡ ይጠቅማል። ጠላትን ቀስ ብለው የማያውቁት ነገር ከኋላ እየገዘገዘ በቃ ይሄንን ያረገዙትን ራዕይ በምድር ላይ ኢምፕሊሜንት ሳያደርጉ ነገራቸው እንዲሸበሸብ አልፈልግም እና ያም ሸክም አለኝ እና ዛሬ ትልቅ እድል ነው። እናንተም እዚህ በካናዳ ዙሪያ የምትሰሩ ፓስተሮች እዚህ አካባቢ ያላችሁ ወገኖቼ ይሄንን ለማዳመጥ ስለመጣችሁ እጅግ አድርጌ ደስ ይለኛል ማለት ነው። ኦኬ እንግዲህ አሁን ምንድን ነው የሴሚና ዋና ዓላማችን ትልቁ ነገር ምንድን ነው? Your body is your long life home. Learn to maintain it. እንግዲህ አሁን እኛም በክርስትና መጽሐፍ ውስጥ የሚያዘን ይህንን የተሰጠንን የክርስቶስን ቤተ መቅደስ መንከባከብና መጠበቅ ትልቅ የካህንነት ስራ ስለሆነ አንዱም ደግሞ በእውቀት ራሳችን አስታጥቀን አትሊስት ኖርማል እኔ አሁን ይገርማችኋል ለስድስት ወር ያክል ነው ከስድስት ወር በላይ ነው ለአንድ ዓመት ያክል የእንቅልፍ ችግር ነበረብኝ እና ዛሬ እሱ የለም በሰላም ተኝቶ መነሳት ራሱ አንድ ትልቅ ነገር ነው። እግዚአብሔር ይመስገን። ስለዚህ አንድ በዚህ በዌስተርን ዓለም ያለውን ጂሱስ ያመጣውን ኮዝን ማወቅ ከዛ ደግሞ ነው ለታቀላችሁ ፓወር ነው ነገሮች ከመሆኑ በፊት ፕሪቬንት ለማድረግ አክሽን እና ሪአክሽን ብዙም ከኋላ የመጣው ነገር ብዙ ለውጥ ያመጣም። ስለዚህ አሁን እኛ የምናገረው ነገር እቺ በተለይ small daily changes create permanent transformation ይሄ ነው። እንግዲህ አሁን ለምሳሌ ትዝ ይለኛል አንድ ሰው ለመጀመሪያ ጊዜ ጆን ይባላል ያው ጆን በሉት መጥቶ ለመጀመሪያ ጊዜ ዳያቤቲክ ዳያግኖስ ሲሆን በጣም የደነገጠው በቃ እና እሱ ከትላንት ዛሬ ስለሰማ ከዛሬ ወር በፊት የተፈጸመ ልውጣል በኋላ ታሪክ ነው ብቻ ሳየው ዛሬ ሪዛልቱ ነገረህ እንጂ የ5 ዓመትና የ6 ዓመት ታሪክ ወደ ኋላ አላል። ስለዚህ አሁን ዛሬ አቋም ብንወስድ ነገሩ ከመባሱ በፊት